መታመን ያድናል። ሕዝብ አምኖ የኔ ተወካይ ነውና እንደኔ ሆኖ ይሰራልኛል በደልና በዳይ በስቶ መጀመሪያ ሰላሜን ከዚያ ሁሉንም እንዳላጣ ይጠብቀኛል ብሎ ተወካዩን ይመርጣል። ሀገር በስነ ምግባርና በሕግ እንድትመራ እምነቱን ይሰጣል። የሰጠው እንዳይጎድል ይጠብቃል፣ ሲጎድልም ይጠይቃል። That was wrong. I bitterly regret it. አሁን እንደሰማችኋቸው የእንግሊዝ የቀድሞ ጠቅላይ ሚኒስትር ቦሪስ ጆንሰን በተወካዮቹ አማካኝነት ለጠፋው ጥፋት በምክር ቤት አስቀርቦ ምን ማለት ሆኖ ሲል ይጠይቃል። የተናገሩት እውነት ስለመሆን አለመሆኑ ሊያምናቸው ስለመቻል አለመቻሉ ይመረምራል። ያ የተናገሩት ውሸት ነው ወይ ሲል ይጠይቃል። I'm here to say to you hand on heart that I did not lie to the house. አልዋሸውም የሚለውን መልስ ይሰማል። ይቅርታም ይጠየቃል። I continue to apologize for what happened on my watch. መታመን ያድናል። ያልታመነ የሕዝብ ተወካይ ሀገርንም ሊያሳጣ ይችላል። ይህ እንዳይሆን ሕዝብ መርጦ ፓርላማ ያስገባቸው ተወካዮቹን እንዳስገባቸው ሁሉ ባላመናቸው ጊዜ እንዲያስወጣቸው በሕግ መብት ተሰጥቶታል። በእኛስ ሀገር በመራጩ ይህ ተጠይቆ ማመኔ የትገባ ተብሎ ያውቅ ይሆን? ለመሆኑ መዋሸት ከኢትዮጵያ ፓርላማ ከአዲስ አበባ የሕዝብ ተወካዮች ምክር ቤት አባልነትም ለመሰናበት ምክንያት ሊሆን እንደሚችል ያውቃሉ? ለዛሬ የተመረጠው የተመጠነ ጉዳይ ሆኗል። የምክር ቤቱ የሥራ መጀመሪያ ቀን ዛሬ መሆን ሐሳቡንና ቀኑን አስመርጦታል። ጆሮና ቀልባችሁን ለ5 ደቂቃ ብቻ ተጠይቃችኋል። አውርቼስ ጨርስ መልሳችሁ ተወስዳላችሁ። ደስ የሚል ቀን እንዲሆንላችሁ መመኘቴ ግን ከሁሉም ይቀድማል። ደግሞ አልሰማንም እንዳትሉ። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። የኢፌድሪ ሕገ መንግሥት አንቀጽ 54 ንዑስ አንቀጽ 4 የሕዝብ ተወካዮች ምክር ቤት አባላት የመላው ሕዝብ ተወካዮች ናቸው በማለት ይደነግጋል። ያስከትልና ተገዥነታቸውም ለሕገ መንግሥቱ ለሕዝቡና ለሕሊናቸው ነው ይላል። ለተገዙላቸው በቅንነት ሲሰሩ መጠየቅ እንዳይመጣ በሚሰጡት ድምፅ ወይም አስተያየት ምክንያት አይከሰሱም፣ አስተዳደራዊ እርምጃም አይወሰድም። ማንኛውም የምክር ቤት አባል ከባድ ወንጀል ሲፈጽም እጅ ከፍንጅ ካልተያዘ በስተቀር ያለ ምክር ቤቱ ፍቃድ አይያዝም፣ በወንጀልም አይከሰስም በማለት በሕገ መንግሥቱ አንቀጽ 54 ንዑስ አንቀጽ 5 እና 6 ላይ ይደነግጋል። ንዑስ አንቀጽ 7 ግን ይለያል። ማንኛውም የምክር ቤቱ አባል የመረጠው ሕዝብ አመኔታ ባጣበት ጊዜ በሕግ መሠረት ከምክር ቤት አባልነቱ ይወገዳል ይላል። አመኔታ ማጣት እንዴት ይገለጽ? የመራጩ እርምጃስ ምን ይመስል ይሆን? አዋጅ ቁጥር 88 1989 የሕዝብ ተወካዮች ምክር ቤት አባላት በመራጮቻቸው አመኔታ በሚያጡበት ጊዜ ስለሚወሰድ እርምጃ የወጣ አዋጅ ነው። ልክ እንደዚህ አዋጅ ሁሉ የአዲስ አበባ ከተማ መራጭም በአዲስ አበባ ከተማ አስተዳደር በወረዳና ቀበሌ ምክር ቤት በመረጣቸው ተወካዮቹ ላይ እምነት ባጣ ጊዜ ስላሉት መብቶች ተመሳሳይ ድንጋጌዎች በደንብ ቁጥር 4/90 ተደንግገዋል። በሁለቱም ሕግጋት መራጩ የወከለውን ተመራጭ በየጊዜው ምን ሰራህልኝ ብሎ መመርመር ይችላል። ደግሞም ለመረጠው ተወካይ ሲሰጥ የነበረውን ድጋፍ የመሰረዝ፣ የማቋረጥ ወይም የመቀጠል መብት ተሰጥቶታል። አንድ የምክር ቤት አባል አመኔታ የለውም ለመባል ከተመረጠበት የምርጫ ክልል ከሚገኙ 15000 በላይ መራጮች የምርጫ ቦርድ በሚያወጣው ደንብ መሰረት የይውረድልን ጥያቄ ለምርጫ ቦርድ ማቅረባቸው አንደኛው መለኪያው ነው። ሌሎችም አሉ። ቅሬታ የቀረበበት አባል ላይም ተገቢው ማጣራት ተደርጎ ከተግሳጽ ማስጠንቀቂያ እስከ ከምክር ቤት አባልነት የመሰረዝ እርምጃ በምክር ቤቱ አባላት 2/3 የድምጽ ብልጫ ሊወሰድ ይችላል። በመጨረሻም ይህ እርምጃ የሚወሰደው አንድ የምክር ቤት አባል ስነ ምግባር ጎደለው የሚባለው በምን ሁኔታዎች እንደሆነ ነግሬያችሁ ላብቃ። የሕዝብን ጉዳይ በሚያወያይበት ጊዜ ሐቀኛና ግልጽ አለመሆን፣ እንዲሁም የሐሰት መረጃዎች መፍጠር፣ መቅጠፍ፣ ያልተጣሩ ጉዳዮች ወደ ምክር ቤቱ ማቅረብና መዋሸት የስነ ምግባር ብልሹነት ዋነኛዎቹን መገለጫዎች ሲጥስ
ስነ ምግባር እንደጎደለው ይቆጠራል። ይህም ከምክር ቤት አባልነት ሊያስባረር ይችላል። መታመን ግን ሕዝብንም ሀገርንም ያድናል። ይዛሬውን አበቃን። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል። አመስግነናል። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።